ኢትዮጵያ የእስራኤል ወረራና ሰፈራዎችን ደግፋለች የሚለው ሰሞንኛው አነጋጋሪ ጉዳይ የጄኔቫው ጉባኤ ተቃውሞዎችና ተያያዥ ጉዳዮች አሁንም የውዝግብ መነሻ ሆነዋል። ይህንን ጉዳይ አስመልክቶ ለጠቅላይ ሚኒስትር አብይ አህመድ የቀረበ ጥሪ አለም። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ በዓለም አቀፍ መድረክ ያላት ክብር የሚመነጨው ለዘመናት ካካበተችው የነጻነት ታሪክና ለፍትህ ከምትሰጠው ጽኑ ድምፅ እንደሆነ አምናለሁ። ሆኖም በቅርቡ በጄኔቫ በተካሄደው 61ኛው የተባበሩት መንግስታት የሰብአዊ መብት ምክር ቤት መደበኛ ስብሰባ ላይ በእስራኤል ህገወጥ የሰፈራ ግንባታና በወረራ በተያዙ የፍልስጤም ግዛቶች ላይ የሚፈጸመው የሰብአዊ መብት ጥሰቶችን የሚኮነው ውሳኔ ሐሳብ ቀርቦ ነበር። በዚህ ታሪካዊ መድረክ ላይ 34 ሀገራት ለፍትህና ለዓለም አቀፍ ህግ የበላይነት ድምጻቸውን ሲሰጡ የእርሷ አስተዳደር ግን ይህንን የሰፈራ ግንባታ የሚቃወመውን ውሳኔ ባለመደገፍ አልቃወምም ኖ የሚል ድምፅ መርጧል። ይህ በኢትዮጵያ ስም የተሰጠው ድምፅ ከሀገራችን ታሪካዊ ስነልቦና ከዲፕሎማሲያዊ ሴቶቻችንና ከገዛ ህዝባችን ቀኝ አልገዛም በሚል ሲፋለም ካሳለፋቸው መከራዎች ጋር ፍጹም የሚጋጭ ሆኖ አግኝቸዋለሁ። ስለሆነም ይህን ውሳኔ በሚመለከት ታሪካዊ ሞራላዊና ፖለቲካዊ መሰረቶች ላይ ተመርኩዤ እንደ አንድ ዜጋ እንዲታረም በታላቅ አክብሮት መጠየቅ እወዳለሁ። የአድዋ ውርስ የመታሰቢያ ሙዚየሙ ኩራትና የጄኔቫው ድምፅ አሰጣጥ የታሪክ ተቃርኖ የኢትዮጵያዊ ማንነታችንን ካጸኑ መሰረቶች አንዱ በአድዋ ፍልሚያ ሜዳ የጸናው ለእውነት መቆምና ወረራን በጽኑ መቃወም የሚለው የቆየ ሴታችን እንደሆነ አምናለሁ። ይህ በአውሮፓውያኑ 1896 አባቶቻችን ያስመዘገቡት የአድዋ ድል ለእኔ የአንድ ሀገር ስኬት ብቻ ሳይሆን የመላው ጥቁር ህዝቦችና በዓለም ዙሪያ የሚገኙ የተገፉ ወገኖች ሁሉ የነጻነት ፋና እንደሆነ ይሰማኛል። አዲስ አበባም የአፍሪካ ህብረት መቀመጫ እንድትሆን የተመረጠችው በአድዋ ላይ ከቀኝ ገዢዋ ጣሊያን ጋር በመፋለም ለነጻነቷ ባስመዘገበችው አነቃቂ ድልና ሌሎች ህዝቦች ለነጻነትና ለፍትህ ባላት ጽኑ አቋም መሆኑን ጠንቅቄ ያውቃለሁ። ሆኖም በጄኔቫው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ላይ በእስራኤል የሰፈራ ግንባታ ላይ የቀረበውና ድርጊቱ በዓለም አቀፍ ህግ መሰረት ህገወጥ መሆኑ የሚያረጋግጠውን የውሳኔ ሐሳብ ሀገሬ ለመደገፍ ፈቃደኛ ለመሆኗ እጅግ አሳዝኖኛል። የአድዋ ድልን ለማሰብ እና ለጀግኖች አባቶቻችን ገድል በትውልዱ ለማስረጽ ተምሳሌትነትን ለማጉላት የአድዋ መታሰቢያ ሙዚየም በእርስዎ መሪነት በአዲስ አበባ እምብርት ፒያሳ ላይ የአድዋ ድል መታሰቢያ ሙዚየም መገንባትና ለነጻነትና ትግል ከፍ ያለ ስፍራ መሰጠቱ እንደ አንድ ኢትዮጵያዊ በአዎንታዊ ጎን ከሚያዩት ነኝ። ይህ ሙዚየም ለእኔ ለነጻነታችን ዋጋ ለመክፈል ወደ ኋላ የማይል ማንነት እንዳለን በድንጋይ ላይ የታተመበትና ለዓለም ሁሉ ድምፃችንን ከፍ አድርገን የምናሳይበት ታላቅ መድረክ ነው። እንዲህ ያለውን ታላቅ ማዕከል ያስገነባ መሪ የአድዋ ድል መሠረታዊ ትርጉም ከማንም በላይ ይገነዘባል ብዬም እገምታለሁ። ሆኖም ግን በጄኔቫው ድምፅ አሰጣጥ ላይ የታየው አቋም ግን ካገኘሁት ብሔራዊ ኩራት ጋር የሚጋጭ ሆኖ አግኝቸዋለሁ። ለእኔ የአድዋ ትርጉም መሬቴን አላስነካም ነጻነቴንም አላስደፍርም የሚል ጽኑ የሉዓላዊነትና የፍትህ ምልክት ነው። በዓለም አቀፍ መድረክ ላይ የፍልስጤም ህዝብ የዘር ማጽዳት እየተካሄደበት በሚገኝበት የታሪክ ወቅት ላይ መሬቱን በሰፈራ የመንጠቅ ተግባር በሚወገዝበት መድረክ ሀገሬ ተቃውሞን አለማሳየቷ ካስገነቡት የአድዋ መታሰቢያ መንፈስ ጋር ፍጹም የሚቃረን ሆኖ ይታየኛል። 34 ሀገራት ለፍትህ ድጋፋቸውን ሲሰጡ ሀገሬ ከሁለት ሀገራት ጋር ብቻ ተነጥላ በወረራ ተግባርና ተቃውሞን አለመግለጿ የተገነባውን ታሪካዊ ስም የሚሸረሽር ኢትዮጵያም ለዘመናት ለተገፉ ወገኖች የነበራትን የሞራል መሪነት ዋጋ የሚያሳጣ የታሪክ ግድፈት እንደሆነ ይሰማኛል። ሊግ ኦፍ ኔሽን የጋራ ደህንነት መርህና የጄኔቫው ድምፅ አሰጣጥ ተቃርኖ ኢትዮጵያ በ1935 በፋሽስት ኢጣሊያ ወረራ ሲፈጸምባትና ሉዓላዊነቷ በኃይል ሲደፈር በሊግ ኦፍ ኔሽንስ መድረክ በመገኘት ለዓለም አቀፉ ማህበረሰብ ያቀረበችው የፍትህ ጥያቄ የሀገራችን የዲፕሎማሲ ታላቅ መሠረት እንደሆነ አምናለሁ። በወቅቱ ንጉሠ ነገሥቱ ዛሬ በእኛ ላይ የደረሰው ነገ በእናንተ ላይ ይደርሳል በማለት ያስጠነቀቁበት የጋራ ደህንነት ወይም ኮሌክቲቭ ሴኪሪቲ መርህ ማንኛውም አይነት ወረራና የመሬት ነጠቃን በጽኑ የሚቃወም ነበር። ሆኖም በጄኔቫው የሰብአዊ መብቶች ምክር ቤት ስብሰባ ላይ በፍልስጤም ምድር የሚፈጸመውን ህገወጥ የሰፈራ ግንባታና ወረራ ለማቃወም ፈቃደኛ ለመሆን ግን ሀገራችን በፋሽስት ወረራ ወቅት የተሟገተችለትን ታሪካዊ እሴትና የሉዓላዊነት መርህ የሚንድ ሆኖ አግኝቸዋለሁ። ይህንን የውሳኔ ሐሳብ ለመደገፍ ፈቃደኛ ለመሆን ቀዳማዊ ኃይለ ሥላሴ በዓለም አቀፍ ማህበረሰብ ፊት ቀርበው ፋሽስት ኢጣሊያ በኢትዮጵያ ህዝብ ላይ የፈጸመውን ግፍና ወረራ ሲያጋልጡ የነበረውን የሞራል ልዕልና የሚቃረንና ሀገራችን ለዘመናት ለፍትህ የነበራትን ጽኑ አቋም የሚሸረሽር ነው።
በወቅቱ ኢትዮጵያ የዓለም አቀፍ ማህበረሰብ በወራሪዎች ላይ እርምጃ እንዲወስድና ለተገፉ ወገኖች እንዲቆም ስትሟገት የነበረው ያ የሞራል መሰረት ዛሬ በተመሳሳይ ሁኔታ ላይ ለሚገኘው የፍልስጤም ሕዝብ የእውነት ድምፅ እንድንሆን ታሪክ ያስገድደናል። ሦስተኛው ጉዳይ ከሐረርጌ እስከ ጋዛ የአይሁድ ሰፈራ ዕቅድ። የአይሁድ ሀገር ለመመስረት ታጭተው ከነበሩ ስፍራዎች መካከል አንዷ የኛዋ ኢትዮጵያ ሐረርጌ ነበረች። ይህንን ዕቅድ እውን ሆኖ ቢሆን ኖሮ ዛሬ በፍልስጤም ምድር ላይ የምናየው የመሬት ወረራ፣ የሰፈራ የመፈናቀልና የጅምላ ፍጅት ሂደት በእኛው ሀገር በሐረርጌና አካባቢው ይሆን ነበር። ታሪኩ እንዲህ ነበር። እንደ አውሮፓውያኑ አቆጣጠር በጥር 26 1944 የሐረር ምክር ቤት ሐረር ካውንስል በሚል ስያሜ በኒውዮርክ ከተማ የተደራጁ ከአውሮፓ የመጡ አይሁዳውያን በሐረርጌ ጠቅላይ ግዛት ውስጥ ራስ ገዝ የሆነ የአይሁድ ግዛት ለመመስረት ለንጉሠ ነገሥቱ መንግሥት ጥያቄ አቅርበው ነበር። ይህን አቤቱታ በግንባር ቀደምትነት የመሩት ሊቀመንበሩ ኤርዊን ክራፍት፣ ዋና አራማጁ ኸርማን ፉሩንበርግ ማሪ ግኒስበርግ ሲሆኑ ጥያቄያቸውን ለማስፈጸም እንደ ጆን ደብሊው ፔሌ ካሉ የአሜሪካ የጦርነት ስደተኞች ቦርድ ከፍተኛ ባለሥልጣናት ጋር የቅርብ ግንኙነት ነበራቸው። በቀረበው ዕቅድ መሠረት ከ60,000 እስከ 70,000 ስኩዌር ማይል የሚሸፈን ሰፊ ሐረርጌ መሬት ለአይሁድ ሰፋሪዎች እንዲሰጥና ግዛቱ የራሱ ሕገ መንግሥትና በእንግሊዝኛ የሚመራ አስተዳደር እንዲኖረው የሚጠይቅ ነበር። ይህ የሰፈራ ዕቅድ ሐረርጌን ለኢትዮጵያ ንጉሠ ነገሥት ሉዓላዊነት በስም አስገዝቶ በውስጥ ግን በሕዝብ በሚመረጥ ምክር ቤት የምትመራና በብሪቲሽ ሶማሊላንድ በኩል በበርበራና ዘይላ ወደቦች የባህር መውጫ እንዲኖራት የታቀደ ራስ ገዝ ግዛት ለመመስረት ያለመ ነበር። ሐረርጌ ለዚህ ፕሮጀክት የተመረጠችው የአየር ንብረቷ ለአውሮፓውያን ሰፋሪዎች ምቹ በመሆኑ ምድሪቱ ሰው ያልሰፈረባት ናት ተብሎ በመታመኑና በዞሃር መጽሐፍ የአይሁድ ስደት በኩሽ ምድር ያበቃል ተብሎ ስለተጻፈ ሲሆን እቅዱን ያቀረቡት ወገኖችም ንጉሠ ነገሥቱ የአይሁድ ዘር ነኝ ወይም ዘምነገደ ይሁዳ ይሉ ስለነበር ለአይሁድ ሰፋሪዎች በጎ አመለካከት ይኖራቸዋል የሚል ጽኑ እምነት ነበራቸው። ግዛቱ ለእህል፣ ለፍራፍሬ፣ ለአትክልት ምርቶች አመቼ መሆኑ ተጠቅሶ እያንዳንዱ ሰፋሪ ለንጉሠ ነገሥቱ ታማኝነት እንዲምልና ግዛቱ የተወሰነ የግብር ድርሻ እንዲከፍል ሐሳብ ቀርቦ ነበር። የኢትዮጵያ መንግሥት እንደ አውሮፓውያኑ አቆጣጠር በሐምሌ 4 ቀን 1947 በሰጠው ይፋዊ ምላሽ ይህንን ጥያቄ ሙሉ በሙሉ ውድቅ በማድረግ የሐረርጌን ሕዝብ ከታላቅ የታሪክ አደጋ ታድጓል። የአጼ ኃይለሥላሴ መንግሥት ምላሽ ሲሰጥ ሀገሪቱ በጣሊያን ወረራና ውድመት ምክንያት በሺዎች የሚቆጠሩ የገዛ ዜጎቿ መጠለያ አጥተው ባለበት ሁኔታ አንድን ሙሉ ጠቅላይ ግዛት ለስደተኛ ቡድን አሳልፎ መስጠት የሀገሪቱን ኢኮኖሚ አደጋ ላይ የሚጥልና የማይቻል ተግባር እንደሆነም በግልጽ አስታውቋል። ንጉሠ ነገሥቱም ፕሮጀክቱና ለፕሮጀክቱ የተሰጠው ስያሜ ጭምር ሙሉ በሙሉ እንዲተውና እንዲቆም ጥብቅ ትዕዛዝ ማስተላለፋቸውም ዛሬ በሐረርጌ ምድር ላይ ሊከሰት ይችል የነበረውን መጠነ ሰፊ መፈናቀል፣ የዘር ፍጅትና የማንነት መጥፋት አደጋ የቀለበሰ ታላቅ ብሔራዊ ውሳኔ ሆኖ በታሪክ ተመዝግቧል። ይህ በሆነ ከ4 ዓመታት በኋላም የፍልስጤም ምድር በወረራ ተይዞ እንደ አውሮፓውያን አቆጣጠር በ1948 የአይሁድ ግዛት በመሬታቸው ላይ ተመሰረተም። ከዚያ ጊዜ ጀምሮ ፍልስጤሞች በገዛ ሀገራቸው መሬታቸው የመሬት ወረራ፣ መፈናቀልና ግድያ እያስተናገዱ ይገኛሉ። ዛሬ በፍልስጤም ምድር ላይ የሚታየውን የሰፈራ ወረራና የዘር ማጥፋት ድርጊት ያ የሰፈራ ዕቅድ በወቅቱ ውድቅ ባይደረግ ኖሮ ዛሬ በጋዛና በዌስት ባንክ በፍልስጤማውያን ላይ የሚፈጸመው ጭፍጨፋ በሐረርጌ ኦሮሞ አርሶ አደሮች፣ በሶማሌና ሌሎች ኢትዮጵያውያን ላይ እየተፈጸመ ይገኝ ነበር። ፍልስጤማውያን በነጻነት እየኖሩ ሰቆቃው የኛ ኢትዮጵያ ነጣ ፈንታ የሰሞኑ በጄኔቫ የተካሄደው ስብሰባም በቀጥታ ስለኛ ይሆን ነበር። በመሆኑም በጄኔቫው ጉባኤ ላይ ሀገራችን የሰፈራ ግንባታን የሚቃወመውን ውሳኔ አይ ወይም ኖ ስትል በታሪክ መነጽር ግን የገዛ መሬታችን የሆነችውን ሐረርጌን ለባዶ ወረራ አሳልፎ ለመስጠት የሚደረግን ጥረት አልቃወምም እንደማለት ይቆጠራል። የገዛ መሬታችን በባዕዳን ሲወረርና ሕዝባችን ሲፈናቀል ሌሎች ሀገራት በዝምታ ቢያልፉት የሚሰማንን ስሜት ማሰብ ዛሬ ለወሰድነው አቋም ትልቅ የታሪክ ርምትና የሞራል ማነጻጸሪያ ሊሆነን ይገባል። የአባለፋ እሴትና የጄኔቫው ድምፅ አሰጣጥ የታሪክ እረምት ጥሪም። ክቡር ጠቅላይ ሚኒስትር፣ እርስዎን ወደ አመራርነት ያመጣው ታሪካዊ ለውጥ መሰረቱ የኢትዮጵያን ሙስሊሞች የመብት ንቅናቄ ድምጻችን ይሰማ ተጀምሮ ለዓመታት ዘልቆ ተቃውሞ የበረታበት የኢህአዴግ መንግስት በአዲስ አበባ ማስተር ፕላን በሚል የነደፈው ዕቅድ በአዲስ አበባ ዙሪያ የሚኖሩ የኦሮሞ ገበሬዎችን ከገዛ መሬታቸው ያፈናቅላል በሚል በተነሳው የኦሮሞ ተቃውሞ ወይም ኦሮሞ ፕሮቴስት ነበር። የኦሮሞ ወጣቶች ለፍቲ ኬኛ ላፊ ኬኛ መሬታችን አጥንታችን ነው በሚል መሪ ቃል
በጽኑ በመቃወማቸው የተቀጣጠለው ተቃውሞ ወደ ሌሎች አካባቢዎች ተስፋፍቶ በሀገራችን የመንግስት ለውጥ እንዲመጣ ምክንያት ሆኗል። በመሆኑም በማስተር ፕላን ስም በመሬት ወረራ ሊደረግ ነው በሚል ተቃውሞ መነሻነት በፈነዳ ህዝባዊ ተቃውሞ ወደ ስልጣን የመጣ መሪ ዛሬ በሌላ ህዝብ መሬት ላይ የሚፈጸመውን የሰፈራ ወረራ በጄኔቫ መድረክ ተቃውሞን አለማሳየት እጅግ የሚቆረቆር የታሪክ ተቃርኖ ሆኖ አግኝቸዋለሁ። እርስዎ ከኦሮሞ ማህበረሰብ የመጡ መሪ እንደመሆኑ የመሬት ባለቤትነት ጥያቄ በኦሮሞ ህዝብ ያለውን የአባ ለፉማ የመሬት ባለቤትነት ክብርና የሞት ሽረት ትግል ጠንቅቀው ያውቃሉ። በሌሎች መሬት ላይ የሰፈራ ግንባታ ማለት ቀጥተኛ መሬት ነጠቃና ማንነትን የማጥፋት ሂደት በመሆኑ የመሬት ባለቤትነት መብታችን ተከብሮና ማንነታችን ጸንቶ እንድንኖር የተደረገው ትግል በዓለም አቀፉ መድረክ ላይ ለተገፉ ወገኖች ድምፅ እንድንሆን የሚያስገድደን የአባ ለፉማ የመሬት ባለቤትነት ታሪክ ቃል ኪዳን ሊሆን ይገባል። ማጠቃለያ ክቡር ጠቅላይ ሚኒስትር ሆይ በዚህ ውስብስብ ጂኦፖለቲካዊና ወቅታዊ የዓለም አቀፍ ሁኔታ ውስጥ ሀገርን በጥበብ መምራት ጥቅሟን ማስጠበቅና በዓለም አቀፍ መድረክ ላይ እሴትን ያማከልና ጥቅምን የራስን ጥቅም ሚዛንን የጠበቀ ጽኑ አቋም መያዝ ከፍተኛ ጥንቃቄን የሚጠይቅ መሆኑን እረዳለሁ። በአስተዳደሩ ላይ ልዩ ልዩ ዲፕሎማሲያዊ ጫናዎች ቢኖሩ እንኳን ከአፍሪካ ህብረት የቆየና የጸና አቋም ጋር ፍጹም የሚቃረን እንዲሁም ወደ ጽንፍ የሄደም ከብዙ በተቃራኒ ሀገሬን ከቼክ ሪፐብሊክና ከሰሜን መቄዶንያ ጋር በመቆም የተቃውሞ ወይም ኖ ውስጥ መግባት ግን እጅግ አሳዛኝ የታሪክ ክስተት ነው። ቢያንስ እንደው በማናውቀው ምክንያት በዚያ ሰሞን በይፋ መደገፉ መዘዙ ቢያይል እንኳን ለጊዜው በድምፅ አሰጣጡ ላይ ድምፀ ተአቅቦ ወይም አብስቴን ማድረግ ወይም በስብሰባው ላይ ባለመገኘት ዲሞክራሲያዊ ሚዛኑን መጠበቅ ይቻል ነበር። ሆኖም አሁን የታየው ከድጋፍና ከአጋርነት ወደ ግልጽ ተቃውሞ የተደረገው ሽግግር ሀገራችን ለዘመናት የተገፉ ወገኖች ላይ የነበራትን የሞራል መሪነት ዋጋ ያሳነሰና እጅግ የሚቆረቆር ውሳኔ ነው። ክቡር ጠቅላይ ሚኒስትር ሆይ ኢትዮጵያ በአፓርታይድ ትግል ወቅት ለኔልሰን ማንዴላ የወታደራዊ ስልጠና በመስጠት የኢትዮጵያ የጉዞ ፓስፖርትና የገንዘብ ድጋፍ በማድረግ ለደቡብ አፍሪካ ኩራት፣ ለደቡብ አፍሪካ ነጻነት የነበራት ግንባር ቀደም ሚና የሀገራችን የታሪክ ኩራት ነው። ዛሬ ደቡብ አፍሪካ ያሳለፈችውን የመከራ ታሪክ ባለመርሳትና ለጊዜያዊ ጥቅም ሳትታለል ዋጋ በመክፈል ጭምር በእስራኤል ላይ በዓለም አቀፉ ፍርድ ቤት የጀመረችውን የዘር ማጥፋት ወይም ጄኖሳይድ ክስ ኢትዮጵያ መቀላቀል ቢያቅታት እንኳን በጄኔቫው መድረክ ድጋፍ መስጠት አለመቻሏ ያንን ታላቅ የፓን አፍሪካዊነት መሪነትና ለተገፉ ወገኖች የመቆም የታሪክ ባለቤትነት የሚያሳንስ እጅግ አሳዛኝ ክስተት ሆኖ አግኝቸዋለሁ። የአድዋ ድል መታሰቢያ ሙዚየምን የመሰለ ታላቅ የነጻነት ምልክት ያስገነባ መሪ በሊግ ኦፍ ኔሽን መድረክ ለፍትህ የተሟገተች ሀገርን የሚመራና ከመሬት አታፈናቅሉኝ የሚል ተቃውሞ መነሻነት በመጣ ለውጥ ወደ ስልጣን የመጣ መሪ በየትኛውም የዓለም ክፍል የሚፈጸምን የመሬት ነጠቃ የማፈናቀልና የመሬት ወረራ የመቃወም ታሪካዊና ሞራላዊ ግዴታ አለበት ብዬ አምናለሁ። ስለሆነም ኢትዮጵያ ከነጃሺ ዘመን ጀምሮ ለተገፉ ወገኖች ከለላና አጋር መሆን የእውነት ድምፅ ሆኖ የመቆምና የፍትህ ፋና ወጊነት ታሪኳ በዓለም መድረክ እንድትቀጥል አስተዳደሩ የወሰደውን ይህን አቋም በድጋሚ እንዲመረምረውና አስፈላጊውን የታሪክ እርምት እንዲያደርግ በታላቅ አክብሮትና በዜግነት ኩራት ጠይቃለሁ። ይህ ጽሑፍ በተለይም በእስልምናው ዘንድ የታሪክ ተመራማሪ ሆነው የቆዩት የኡስታዝ አህመዲን ጀበል ጽሑፍ ነው። የኢትዮጵያን የጄኔቫ ተቃውሞ በተመለከተ ወይም ለእስራኤል ሰፈራና ወረራ ድጋፍ አድርጋለች የሚለውን ጉዳይ በተመለከተም የተለያዩ ጸሐፍት የተለያዩ ሐሳቦችን እያስተጋቡ ይገኛሉ። በቀጣይ የሌሎች ጸሐፊዎችን ሐሳብ ወደ እናንተ እናደርሳለን። ለዛሬ እዚህ ላይ እናበቃለን። በያላችሁበት መልካም ጊዜ ሁኑላችሁም።